በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተክርስቲያናችን አባላት፣ የሰንበት ትምህርት ተማሪዎች እንዲሁም ከሁሉ በላይ ደግሞ በጉባኤያችን የተገኛችሁ እግዚአብሔር እንደምን ዋላችሁ። አሁን መርሐ ግብራችንን በጸሎት እንጀምራለን። አባታችን መልአከ ምሕረት ይሰማዎታል አሉ? አለሁኝ። እሺ፣ መልካም። ሁላችሁም በእግዚአብሔር ፊት ያላችሁበት ለጸሎት መነሳና አባታችን በጸሎት ይጀምሩንና መርሐ ግብራችን እንደተለመደ ወደ አባታችን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ ዘአምኖት ማኅፀን እክህደከ ሰይጣን ቅድመ ዛቲ የቅድስት ቤተ ክርስቲያን ታይእቲ ስምዐ ማርያም የወላ ዓለም ዓለም። አቤቱ አምላካችን ፈጣሪያችን እግዚአብሔር ሆይ እናከብርሃለን፣ እናመሰግንሃለን፣ ቅዱስ ስምህን እንጠራለን፣ እንገዛልሃለን። ጉልበት ሁሉ የሚሰግድልህ ከልባችን እንሰግድልሃለን። አንደበቱም ሁሉ ለአንተ የተገዛ የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አባታችን ሚውት ሆነዋል። ድሮፕ አውት አድርገው ነው። ለካ ሚውት ሆኗል። ሀሎ ሚውት ነበር አባታችን ይቀጥል። ዋይ እኔ ብዙ ብዬ ነበረ። ጉባኤያችንን አንድነታችንን ይባርክልን፣ ጥበቡን ማስተዋሉን ይስጠን፣ ለሚያስተምሩንም ጥበብን ግለጽልን፣ ለበረከት ያድርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽም ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ። እግዚአብሔር ይባርክልን። አሜን። መልካም። ጉባኤያችንን በጸሎት ጀምረናል። ዛሬ ሶስተኛ ቀን የስልጠና መርሐ ግብራችን የሚቀጥልበት ነው። ባለፉት 2 ሳምንታት የስትራቴጂክ ሊደርሺፕን በተመለከተ ሰፊ ስልጠና መሰጠቱ ይታወሳል። የዛሬው መርሐ ግብር ኮሚኒኬሽንን በሚመለከት ተግባቦትን በሚመለከት የሚኖር ስልጠና ነው። ስልጠናውን የሚሰጡን ዶክተር ታከለ
ዳላስ ቴክሳስ በመካከላችን ገብተዋል። ቀጥታ ወደ እሳቸው ነው መወስዳችሁ። ስልጠናውን እሳቸው ይሰጡናል። የሚያስፈልግ ነገር ካለ እሳቸውን በመራዳት ስጠለን ይሰማዎታል? እኔ ነው ይሰማኛል። መልካም ቀጥል። ኮሆስት አርገኛል። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ይፍቱኝ ይባርኩኝ፣ በጸሎት ያስቡኝ። አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም የቤተክርስቲያን አገልጋዮች እንደምን አመሻችሁ። ያው እናንተ ጋር አመሽተዋል ብዬ ነው የማስበው። በቸርነቱ በምሕረቱ የጠበቀን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እኔ የተሰጠኝ ርዕስ ኮሚኒኬሽን ወይ ደግሞ ተግባቦትን በተመለከተ ነው። ስላይድ ይታያል አይደል? ጥሩ። እንግዲህ ብዙ ነገር ሰምቻለሁ ስለ አጥቢያችሁ። በጣም ጥሩ ስልጠና እንቅስቃሴ ላይ እንዳላችሁ። እውነቱን ለመናገር በእውቀት በግንዛቤ በማስተዋል ዘመኑን ደግሞ እየዋጁ ማገልገል ግድ የሚልበት ጊዜ ነው ያለንበት ዘመን። በተለይ አሁን ቤተክርስቲያናችን በተለይ ደግሞ አሜሪካ አስተውላችሁ ከሆነ በጣም ውጥረት የበዛበት ህይወት ነው ያለን። ፕላስ ደግሞ ልጆቻችን ብዙ ከኛም ይጠብቃሉ። የልጆቻችን ፈተና እጅግ ብዙ ነው። የግላችን ፈተና በጣም ብዙ ነው። የግላችን ደግሞ ተደማምሮ በህብረት ደግሞ ሲሆን ችግሩ ሞር ኮምፕሊኬትድ ነው የሚሆነው እና ያንን ኢዚ የሚያደርግ ያንን የሚያቀል ቅርርብ አብሮ ማገልገል የሚፈጥር ደግሞ እውቀት ወይ ቱል ደግሞ ከሌለን ጭራሽ እየተወሳሰበ ነው የሚሄደው። በጣም ቀላሉ ነገር አንዳንዴ ቴክኒካል ፓርቱን የጉልበቱ ሁሉ ተች አይሰማም? ይሰማል። እሺ ማለት እሺ። እና ያ ሁሉ አንዳንድ ጊዜ መስሪያ ቤትም ስራ ምንም ቅጥርም ሲወጣ ካያችሁ አሁን ቴክኒካል እውቀቱን ብቻ ሳይሆን የኮሚኒኬሽን ስኪል፣ የሊደርሺፕ ስኪል ስቲስ ሚውት ያርክ እና በጣም እጅግ ወሳኝ ነገር እንደሆነ ስለሚያውቁ አሁን ኮሚኒኬሽን ስኪልን እንደ አንድ እውቀት እየለኩ ያንን መስፈርት አድርገውታል ማለት ነው። ምክንያቱም እንደኛ አባባል አስተውላችሁ ከሆነ ያለኝ ነገር ሳይሆን አባባሉ ነው ያናደደኝ እንባባላለን ማለት ነው። እና ምን የመሰለ ወርቅ ሐሳብ ይዘን መተን በአጥቢያ አካባቢም ያንን ወርቅ ሐሳብ የምናቀርብበት መንገድ ወርቅ የነበረውን አመድ ያደርገዋል ማለት ነው። አንዳንድ ሰው ደግሞ ምንም ፍሬከርስ የሆነ ነገር ይዞ መጥቶ በደንብ አድርጎ ማቅረብ ስለሚችል ጉዳዩን ተሰሚነት አግኝቶ ያስፈጽመዋል ማለት ነው። ይሄ እንግዲህ በትልቁ ለማየት ነው እንጂ ዋናው ነገር ምንድነው? አገልግሎቱን ለማሳለጥ አገልግሎቱን የበለጠ ለማድረግ እንደዚህ አይነት ስልጠናዎች፣ ውይይቶች ይጠቅማሉ። እንግዲህ እዚህ ውስጥ ቢያንስ 41 ሰው ነው ያለው። ይሄን ግማሾቻችሁ ከኔ የተሻለ እውቀት ግንዛቤ ይኖራችኋል በዚህ ጉዳይ ላይ። ስለዚህ እንደ ስልጠና አልቆጥረውም ማለት ነው፣ እንደ ውይይት ነው የምቆጥረው። ስለዚህ ኤኒ ታይም ስማችሁን ልጠራ ስለምችል ሬዲ ሁኑ ማለት ነው። የተለየ ስፔሻል ኬስ ካልሆነ በስተቀር ፓርቲሲፔት ማድረግ አለባችሁ ማለት ነው። ስለዚህ እንደ ስልጠና ሳይሆን እንደ ውይይት አድርጌ ነው የማቀርበው ማለት ነው። እና በዚህ ጉዳይ ላይ የምንወያየው ምንድነው? ስለ ውጤታማ ተግባቦት ወይ ደግሞ ኮሚኒኬሽን ምንነት እንነጋገራለን። ከዛ ቀጥሎ ቅድም እንዳልኩት በመንፈሳዊ አገልግሎት መስሪያ ቤት በተለየ መልኩ አለ።
በመንፈሳዊ ደግሞ የተለየ ጠባይ ነው የሚመጣው ማለት ነው የኮሚኒኬሽን። በዛ ሂደት ውስጥ አንዳንዴ ትልቅ ኦፖርቹኒቲዎች ይኖራሉ ወይ ደግሞ ፈተናዎች ይመጣሉ። በዚህ ጊዜ ውስጥ የተግባቦትን ጥቅም እናያለን ማለት ነው። እድሎቹን እንዴት ነው የበለጠ የምንጠቀመው፣ አት ሴም ታይም ደግሞ ችግሮቹን እንዴት ነው በጥበብ የምናሳልፈው በተግባቦት ማለት ነው። ሊደርሺፕ የራሱ ሆነ ስኪል አለ፣ ተግባቦትም የራሱ ማለት ነው። ከዛ ፎከስ የምናደርገው ምን ላይ ነው? ተግባቦት ላይ ማለት ነው። እሱን እንወያያለን። ከዛ ውጪ ዘዴዎችን በተመለከተ ምን እንደሚመስሉ እንወያያለን። እያንዳንዱ ደግሞ ተግባቦት ዘዴዎች የራሳቸው የሆነ በጎ ጎን አላቸው፣ እንደዚህም ደግሞ ደካማ ጎንም አላቸው። አሁን እንኳን እንደምታዩት አሁን የምንግባባበት መንገድ ኮሚኒኬሽን መንገዱ ሁላችንም ቤት ሆነን መዋየታችን ጥሩ ሆኖ ሳለ አት ሴም ታይም ደግሞ ሌት ሆኖ የሚገባው ሚውት የሚያደርገው የማያደርገው አናቅም፣ በምን አይነት ሙድ እንደሚያዳምጠን አናውቅም። ምክንያቱም ያው ቪዲዮ ስለሌለ ማለት ነው። አንዳንድ ኮሜንቶቹ በቁጣ ይናገር እየሳቀ ይናገር ምንም የምናውቀው ነገር የለም። ያ የራሱ የሆነ ደካማ ጠንካራ ጎኖች አሉት። እሱን በኋላ እናያለን ማለት ነው። እንግዲህ ርዕሱ አገልግሎትና ተግባቦት ስለሆነ አገልግሎት ላይ ፎከስ አላደርግም፣ ተግባቦት ላይ ነው ኢንዴፕዝ ማለት ነው። ነገር ግን ያው አባቶችም ስላሉ ተመራችሁናል ብዬ አስባለሁ። በመንፈሳዊ አገልግሎት ዙሪያ ኮርሶችን ወስዳችኋል። ሆኖም ግን እንደዚሁ ቃለ እግዚአብሔርን የመጀመሪያውን ስላይድ ላይ ያስቀመጥኩት አገልግሎትን በተመለከተ ራስን ለእግዚአብሔር ቅዱስ መስዋዕት አድርጎ እንደሆነ ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ የተናገረውን ማስታወስ እንችላለን ማለት ነው። አሁን እናንተ እያደረጋችሁ ያላችሁት ራሳችሁን መስዋዕት አገልግሎታችሁን መስዋዕት አድርጋችሁ እያቀረባችሁ ነው ያላችሁት። ያ የአገልግሎት አካል ነው ማለት ነው። እንደዛ ደግሞ ሲሆን ቅዱስ ጳውሎስ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም የሚመች አገልግሎታችሁ ነው። እንግዲህ ይሄ ለአእምሮ የሚመች አገልግሎት ማለት አባቶች መምህራን ቢያስተምሩ ሰፊ ጊዜ ነው የሚወስደው። አንዱ ለአእምሮ የሚመች አገልግሎት በአገልግሎት ውስጥ የምናደርገው ተግባቦት በራሱ ሳያሳዝን ሰው እንዲሰናከል ሳያደርግ ሐሳባችንን የምናቀርብበት መንገድ ራሱ ለአእምሮ የሚመች መሆን አለበት ማለት ነው። የሚሰጠው አስተያየት፣ የሚጻፈው ጽሑፍ፣ የሚቀርበው ሪፖርት፣ የምንሰጠው መልስ፣ የምንቀበለው አቀባበል ሁሉ ለአእምሮ የሚመች መሆን አለበት ማለት ነው። አዘርዋይስ ሰው ይተሰናከለብን የኛም ልፋት የኛም አገልግሎት ከንቱ ይሆናል። ሰው እናርቃለን ብለን አንዳንዴ ሰው እናርቃለን ማለት ነው። ይደከምን በምንናገረው ነገር ማለት ነው። ስለዚህ ከአገልግሎት አኳያ እጅግ ጥንቃቄ የሚያስፈልገው ጉዳይ ነው ማለት ነውና ህሊናችንም አንዳንዴ ያውቃል። አንዳንዴ ነገር እናሳምራለን ብለንም የማይሆን ምሳሌ እየሰጠን ቅርብ ጊዜ እኛ አጥቢያ ሪፖርት ቀርቦ ነበር። እኛ አጥቢያ በየ6 ወሩ የሰበካ ጉባኤ ሪፖርት ያቀርባል፣ ውይይት ይደረግበታል፣ ኦዲትና ኢንስፔክሽን ሪፖርት ያቀርባል። በጣም ደስ የሚል ሂደት ነው ያለው እና በዛ ውስጥ አንድ ጊዜ አንድ ምዕመን የሰጠው አስተያየት የቅዳሴው ፓወርፖይንትን በተመለከተ ሐሳብ መስጠቱ ነው። እሱ በጣም ጥሩ ሐሳብ ነው፣ ግን ሐሳቡን ያቀረበበት መንገድ ግን ሐሳቡን ትቶ ሰው አቀራረቡ ላይ ነው ቅር ያለው ማለት ነው። ፓወርፖይንቱ እንደዚህ ሆነ፣ የናይት ክለብ አስመሰላችሁት፣ ከለር አብዝታችሁ ምናምን እያለ ማለት ነው። አሁን ሰው የናይት ክለብ አስመሰላችሁት የሚለውን ቃል ያለ ቦታው ስላቀረበው ሐሳቡ ጥሩ ነበር፣ ግን ሰው እዛ ላይ መወያየት ጀመረ ማለት ነው። አባባሉ ትክክል አይደለም እየተባለ ማለት ነውና አንዳንዴ ወርቅ የሆነ ሐሳብ በኮሚኒኬሽን ምክንያት ባዶ ሊያስቀርብንና ዳይቨርት ሊያደርግ ይችላል ማለት ነው። እንግዲህ ተግባቦት ማለት ምንድነው የሚለውን አይ ቲንክ ባይ ናው አንደርስታንድ ያደረጋችሁ ይመስለኛል። በሁለት ወገኖች፣ በሁለት ድርጅቶች፣ በተወሰኑ ቡድኖች መካከል የሚካሄድ
የመረጃ የእውቀት ልውውጥና በዚህ ላይ ተመስርቶ የሚፈጠር የጋራ መግባባት ነው። at the end of the day communication የሚያስፈልገን የጋራ መግባባት ለመፍጠር ነው። ጎሉ እሱ ከሆነ በጥንቃቄ ለዛ ጎል ልንሰራ ይገባል ማለት ነው። ብዙ ጊዜ ጥሩ ሐሳቦች ይኖራል በአጥቢያ ደረጃ፣ አጥቢያው ላይ ግን የምናቀርብበት መንገድ ወሳኝ ነው። ለቤተክርስቲያኗ ሰላም፣ ለቤተክርስቲያኗ አንድነት፣ ለቤተክርስቲያኗ ሰክሰስ በቃ መጨረሻው መቼስ ቤተክርስቲያን እንዴትም ብናገለግል መጨረሻው ሰው ስጋው እንደሆነ ተቀብሎ የመንግስት ወራሽ እንዲሆን ነው እና ያንን ያማከለ ማለት ነው። በዛ ጊዜ ውስጥ እንግዲህ መልእክቱ ብቻ ሳይሆን ከመልእክቱ ጀርባ ያለው ኢሞሽንን ደግሞ ያጠቃልላል ማለት ነው። ስሜትን ተረድቻለሁ የምንለው ሰው ለምንድን ነው? ከንግግሩ በላይ ስሜቱን ስለምንረዳ ማለት ነው። ያ የኮሙኒኬሽን አካል ነው ማለት ነው። ስሜት በራሱ የኮሙኒኬሽን አካል ነው። እጅ ሲያወራጭ፣ ድምጽ ሲያሰማ፣ አይኑን ከፍ ሲያደርግ ዝቅ ሲያደርግ፣ እጁን ሲያኮማትር፣ ሲያጨበጭብ ወይ ሲቸማቀቅ ያ ራሱ የኮሙኒኬሽን አካል ነው። ስለዚህ ስኬታማ የምንለው ኢፌክቲቭ ኮሙኒኬሽን የምንለው በትኩረት ማዳመጥን መናገር ብቻ አይደለም፣ በትኩረት ማዳመጥን፣ ስሜት በመቆጣጠር ልዩነትን ማስተናገድን፣ በተለይ ነገን አስቦ መናገርን። አንዳንዴ ባልና ሚስቶች አይታችሁ ከሆነ በተለይ መንፈሳዊ በቤተክርስቲያን አካባቢ አሉ፣ የውጭውን እንኳን ብዙ ኢሹ ሊኖር ይችላል። ትልቁ ቤተክርስቲያን አካባቢ ለትዳር ግጭት ትልቁ መንስኤው በነገራችን ላይ እንደ ዓለማዊ አካባቢ ያሉት የዝሙት ምናምን አይደለም፣ የኮሙኒኬሽን ችግር ነው። ኮሙኒኬሽን በጣም አንዳንዴ መልስ እንሰጣጥ ነገር አናስብም፣ እርቅን አናስብም፣ አብሮ ማድረን አናስብም እና እነዚህ አይነት ነገሮች እጅግ ወሳኝ ናቸው ማለት ነው። የራስንና የሌላውን ስሜት በመመርመር መግባባትን ያጠቃልላል ማለት ነው። ይሄ ቅድም እንዳልኳችሁ ቀላል ይመስላል በቲዮሪ ስንናገረው፣ ሰውን መታገስ፣ ሰውን ማዳመጥ፣ ሰውን መረዳት፣ በሌላው ቦታ ሆኖ ማየት የሚሉ ነገሮችን በቀላሉ መዘርዘር እንችላለን። ነገር ግን ልክ ጠቢቡ ሰለሞን ጥቃቅኗን ቀበሮች አጥምዳችሁ ያዙልኝ እንዳለው በመጽሐፍ ምሳሌ ላይ ይሄ ኮሙኒኬሽን እንደ ጥቃቅን ቀበሮ ነው የሆነብን ማለት ነው። እንቀዋለን፣ ነገር ግን ጥቃቅን ቀበሮ አባቶች ሲያብራሩት የወይንን ተክል ከስሩ ስለሚበላ ጥቃቅን ይሄ ኮሙኒኬሽን ግንኙነትን ከስር ነው የሚበረብረው እና ሲወርቅ እንኳን እናየው መጨረሻ ላይ ማለት ነው የቆመ እየመሰለ። ስለዚህ በማህበራዊ ኑሮ፣ በትዳር፣ በአገልግሎት፣ በስራ አለመግባባትን ያመጣል። ስለዚህ የአስፈላጊነቱ ምንም ጥያቄ የለውም። ለራስም ይጠቅማል፣ ለማህበራዊቱም ይጠቅማል፣ በትዳር ውስጥ ይጠቅማል፣ በመስሪያ ቤት ይጠቅማል፣ በአገልግሎት በቡድን ውሳኔ አሰጣጥ ይጠቅማል። አሁን ፎከስ የምናደርገው የመጨረሻው ነው፣ በአገልግሎትና በቡድን ውሳኔ አሰጣጥ ላይ ማለት ነው እንጂ በትዳር ውስጥ በጣም ወሳኝ ነው። የመጀመሪያ ተጠሪ እንግዲህ የሚሆነው ዓለም እንግዲህ ሴቶች ወንዶን ካላቅም ተግባቦት ወደ አገልግሎት ሳንገባ በትዳር ውስጥ እስቲ ኮሜንት ማድረግ ከቻልሽ ወይ ከቻልክ ማለት ነው። ቅድም ነገራችኋለሁ፣ ራንደም ነው መጠራችሁ ብያለሁ። ኮሙኒኬሽን ትዳር ውስጥ እንዴት ኢምፖርታንት እንደሆነ ዓለም ከዛ አስኒ አስተያየት ስጡበት። ንግግር ያው የምንለው ማለት ተግባቦትን ባንለው ዓለም ካልቻልክ አስኒ ይላችሁ ማለት ነው። እሺ በፈቃደኝነት አንድ ሰው አዳነ ሲሲ እየተኙ ነው እንዴት ነው? እስኪ ከይቅርታ ጋር ጥያቄው እንግዲህ ደግሞ እሺ ተግባቦት አስፈላጊነትን በተመለከተ ጠለቅ ብለን የምናየው በአገልግሎት ላይ ነው ዛሬ የሰጠኝ ርዕስ። ነገር ግን ከትዳር ከቤተሰብ አመራር አኳያ አንዳንዴ ችግር ምንጭ
የሚሆን አይመስልም? እንዴት ይመስል ምን ይመስላል? አዎ ልክ ነው። ትልቁ ነገር ተግባቦት በትዳር ውስጥም ትልቅ ቦታ ያለው ነው ብዬ አምናለሁ። ምክንያቱም መግባባት ከሌለው ትዳሩም ደግሞ በትክክል መስመሩን ይዞ ላይሄድ ይችላልና ወሳኝ ነው። አንቺ ትብሽ አንተ ትብስ ተባብሎ ተረዳድቶ እንደገና ያለውንም ሁሉ ነገር በመመካከር ማስኬድ ስለሚያስፈልገው ከትዕግስት ጋር በትዕግስት ሁሉንም ነገር ከኔ ሲሆን እሷ ከሷ ዋናው ትልቁ ተቋም ስለሆነ ተቋምን ደግሞ በአንድ ሰው ብቻ መምራት የማይቻልምና ተግባቦት የተቋሙ ዋና ምሰሶ ነው። በጣም ጥሩ። እግዚአብሔር ይስጥልን አዳነ። ሌሎቻችሁም እንግዲህ አክቲቭሊ እንትን ለማለት ሞክሩ። እስቲ ፖል ልኬላችኋለሁ። ይታያል አልሲስ ፖል? ይታያል። አዎ፣ እስቲ ምን ያክላችሁ እየሰማችሁ እንዳለ ለማወቅ እንዲመቸኝ ፖሉን እስቲ ሙሉት። ይሄ ጥያቄው ምንድነው? የራሳችሁን የአክቲቭ ሊስኒንግ ስኪላችሁን እንዴት ነው ኢቫሉዌት የምታደርጉት የሚለውን ለማወቅ አት ሴም ታይም ምን ያክሎቻችሁ እየሰማችሁ እንዳለ ፖሉ ስለሚነግረኝ ማለት ነው። እስካሁን 5 ሰው 7 ሰው ነው የመለሰው። ይቅርታ የቱ ጋር ነው ፖሉ? መሀሌት መሀሌት ስትሪሙ ላይ በዙሙ ላይ በዙሙ ላይ ሊንኩ ቻት ውስጥ መደረግ ይችላል? እስቲ get record አይታይሽም እዛ ላይ? ለእኔ አልታየኝም። እስቲ ይህንን ስካን አድርጊ ከቻልሽ እንግዲህ እምቢ ካለሽ ኪውአር ኮድ ይታይሻል ነው? ኪውአር ኮድ ይታየኛል። ቆይ አንድ ጊዜ What is the meeting for? Church. How many meetings do you? So far, I think 47 መልስ ነው 19 ሰው ነው የመለሰው። እንግዲህ ከ52ቱ አክቲቭሊ እየሰማ ያለው ፕሮባብሊ እንግዲህ የቴክኒካል ችግር ካለ ደግሞ አንደርስታንድ እናደርጋለን። Yeah, I think honest answer አብዛኛው ሰው I usually listen but occasionally get distracted የሚለው I think የሁላችንም ችግር ይመስለኛል። ኤክሰለንት ያሉ ወደ 6 ሰዎች አሉ። በጣም I'm very impressed በዛ ማለት ነው። እጅግ ከባድ ስኪል ነው የመጀመሪያው ማለት ነው። ፉል ኢንጌጅድ ሆኖ እየሰሙ ለዛውም ደግሞ በዛ ሰውዬ ቦታ ሆኖ ማዳመጥ በጣም ከባድ ነው። አንደኛው ትዳር ውስጥ ኢንዴፕዝ ብንገባ ብዙ ፈተና የሚሆንብን በብዙ ነገር ትታገሰንና ምስለም ሰው ደግሞ ባለ ይታገስና በጣም ብስጭት የሚያረጋቸው ዲስትራክትድ ሆነን ሳንሰማቸው ስንቀር ነው። በዛ ነው ነገሮች የሚቀላጠሉት ማለት ነው። በጭቅጭቅ ጊዜ ማኮነ በቃ አለቀ ማለት ነው ጉዳዩ። የዛ ጊዜ እንዲያው ሞር ኢንጌጅድ ሆኖ በደንብ ማዳመጥ ይፈልጋል ያኛውን አካል ማለት ነውና በቀላሉ ዲስትራክትድ ለመሆን በቀላሉ ደግሞ ችግርን ለመፍጠር እንትን ይዳርጋል። ሼር አድርጌያቸዋለሁ ምላሹንና I think አብዛኛው የጠበቁት ጉድና አቨሬጅ ነው። አንድ ሰው በጣም ሲበዛ ኦነስት መሆኑ ነው እንግዲህ ግን ብዙዎቻችን የምንሆንበት ጊዜ አለ I often focus more on my own thoughts than others የሚል ሰው ማለት ነው። እንደዚህ ስንሆን በጣም ማሻሻል አለብን ማለት ነው። ዲስትራክት ከሚያደርገን በተለይ አስተውላችሁ ከሆነ ባልየው ምስትየው እየሰራች ወይ ተናገረች
እንድታዳምጦኝ የፈለገች እሱ ሪሞት ሲቀያየር ወይ ደግሞ ምስትየው ስልክ ምናምን ስትጎረጉር ባለየ ቁም ነገር እያወራ በጣም ኢሹ ይሆናል ማለት ነው። በአገልግሎትም እንደዛው ነው ነገራችን ላይ እና እጅግ ጥንቃቄ የሚፈልግ ጉዳይ ነው። ስለዚህ የቡድን ተግባቦት ደግሞ በቡድን ደግሞ ውሳኔ አሰጣጥ እናንተ አሁን ለአገልግሎት የተጠራችሁት እግዚአብሔር ፈቅዶላችሁ በዚህ የቡድን ውሳኔ አሰጣጥ ውስጥ እጅግ ጥንቃቄ ይፈልጋል ማለት ነው። ፖይንታችን ብቻ ሳይሆን ፖይንታችን የምናቀርብበት ኮሚኒኬሽን መንገዱ በራሱ ወሳኝ ነገር ነው። አሁን ለቡድን ስራ ደግሞ ስንዘጋጅ የስልጣን ተዋረድን መጠበቅ በራሱ አንዱ የኮሚኒኬሽን ስኪል ነው። ስልጣን ተዋረድን መጠበቅ ያ ደግሞ ከድሮ ጀምሮ የነበረ ለምሳሌ ነብዩ ሙሴ ኦሪት ዘጸአት ምዕራፍ 18 ቁጥር 25 ላይ እንዴት አድርጎ አዋቂዎችን መጀመሪያ እንደመረጠ ሁሉን ነገር ብቻውን መስራት ተገቢም አይደለም፣ ስራ ማካፈል ያስፈልጋል። ሙሴም የተከተለው እሱን ነው። በህዝቡ ላይ የሺህ አለቆችን፣ የመቶ አለቆችን፣ የ50 አለቆችን፣ የ10 አለቆች አድርጎ ሾማቸው ይላል። ይህ እንግዲህ ቡድን እየሰራ እየመሰረተ ስራ ወደ ታች ያወረደ ነው ማለት ነው። ስለዚህ ህዝቡ እነዛ ጥቃቅን ነገሮች ላይ እንዲፈርዱ እንዲወስኑ፣ ነገር ግን የከበዳቸውን ነገር ደግሞ ወደሱ እንዲያመጡ። አሁን ይሄ ስትራክቸር ነው። በቃ በቤተክርስቲያንም ይሄ ስትራክቸር አለ፣ ሰበካ ቃለ ዓዋዲው ላይ ያለው ማለት ነው። ይሄንን ስትራክቸር ጠብቀን ማንደግባ እስካሁን አንዳንዴ ኮሚኒኬት ስናደርግ ራሱ ኢሹ ይሆናል ማለት ነው። የትምህርት ክፍልን ጉዳይ ትምህርት ክፍል አንድል ማድረግ አለበት። የህፃናት ክፍልን ህፃናት ክፍል አንድል ማድረግ አለበት። እነሱ ካልቻሉ ደግሞ ወደ ላይ ልክ አሁን እነዚህ እንደምናየው መዋቅር ማለት ነው ወደ ላይ ይሄዳል። ስለዚህ ሀሳብ በነፃነት የምንከተለው የኮሚኒኬሽን ስኪል ወሳኝ ነው ማለት ነው። ያ እጅግ ኢፌክቲቭ እንድንሆን ያደርገናል። የተግባቦት መንገዶችን ደግሞ በተመለከተ እስቲ እንያቸው። ቅድም ስናወራ የነበረው ማለት ነው። ተግባቦት ኮሚኒኬት ስናደርግ በቃል የምናስተላልፈው አለ፣ አሁን እንደምታዩት ማለት ነው። በቪዲዮ ቢሆንም በቃል ነው የምናስተላልፈው። በጽሁፍ ደግሞ አስደግፈናል እንደምታዩት። ሁለት ነገር በአንዴ ነው የምንጠቀመው። አት ሴም ታይም ደግሞ አሁን በቪዲዮ ደግሞ ስለምታይ አካላዊ እንቅስቃሴ ሙሉ በሙሉ ባይሆንም ሰማው ይታያል። ስለዚህ እያንዳንዱ ነገር ስናገር የኔን ቦዲ ላንጉዌጅ ሰው ያነባል ማለት ነው። እናንተም እንደዚህ ማለት ስትናገሩ የሚገርማችሁ በኮሚኒኬሽን ሪሰርች አካላዊ እንቅስቃሴ 55% ነው የሚይዘው ከኮሚኒኬሽን ማለት ነው። ስለዚህ አሁን እናንተ ስትናገሩ እኔ ሙሉ መረጃ ሳይሆን ያገኘው ያለሁት 45% ብቻ ሊሆን ይችላል ማለት ነው፣ ሙሉ ሜሴጁ ማለት ነው። ምክንያቱም በአካል ቁጭ ብለን ስለማንነጋገር ማለት ነው። ያ ማለት ምንድነው? በቃልም ሆነ በጽሁፍ የምናደርገው ኮሚኒኬሽን ላይ ኤክስትሪምሊ ጥንቃቄ ማድረግ አለብን ማለት ነው። ጥንቃቄ ማድረግ አለብን ማለት ነው። ለምሳሌ አሁን ባልና ሚስት ተጣልተው ሚስት ስራ ሄዳል እንበል ባልየው ማለት ነው። እንግዲህ ይሄንን አስቴር ተዘጋጅ እስቲ ሪአክሽንሽን ነው የምጠይቀሽ። አስቴር እና ብሌን ማለት ነው። ባልየው አሁን ኦል ስራ ሲሄድ በሰላም አልተለያያችሁም፣ ሄደ እንበል ቁልፍ እንበል ቁልፍ ቦታው ማለት ነው። እና ያው መደወል ይደብራል፣ በሰላም ካልተወጣጣ ቴክስት ነው የሚደረገው ማለት ነው። እንግዲህ አሁን ከድምጽ ከአካል ቀንሰው ወደ ድምጽ፣ ከድምጽ ቀጥሎ ወደ ጽሁፍ መጣ ማለት ነው። በዚህ ጊዜ እዛው በቦታው ፈልጊ ብለሽ አንድ አሁን ባለቤትሽ ለምሳሌ ማለት ነው፣ ወይ ደግሞ ያ ሰው ጠዋት ተኮራርፋችሁ ተለያይታችሁ ማለት ነው። how do you react? ያንን ጽሁፍ በሌላ ጊዜና አሁን ስታነቢው ልዩነት አለው ብዬ ነው የማስበው። አስቴር ምን ትያለሽ? ወይ ብሌን እዛ በቦታ ፈልጊው ብሎ ቢመልስ አንቺ ፈልገሽ አጥተሽ ተንከራተሽ ልትሄጂ ነው፣ ቁልፍ ፈልገሽ ማለት ነው። በቦታው ፈልግሽ ድሮ የምናስቀምጠው ቦታ ብሎ ቢመልስ how do you react? okay thank you ብሌን።
እንደምን አመሻችሁ ብሌን ነኝ እኔ እሺ ይሰማል ያው ሳንስማማ ከተለያየን ሞስት ፕሮባብሊ እንደተቆጣኝ ወይም ተናዶ እንደተናገረኝ አድርጌ ነው ፖዚቲቭሊ ቤዚክሊ አላየውም ኔጌቲቭሊ ነው የማየው because in my mind already negative thoughts ስላሉ በዛ መልኩ ስለተለያየ most probably positively interpret አላረገው እኔም እንደዛ ነው ስሜት አስቴር የምጨምራለሽ ካለሽ አይ አንድ አይነት ነው ሪያክት ማደርገው እሺ አጋጥሞ ያለው ደግሞ ካለሽ ሌላ ቀን በኋላ እኔም እንደዛ ነው የሚሰማኝ ምክንያቱም የኮሙኒኬሽን ላይ ይሄንን እንድናይ ነው የምፈልገው በተለይ ታፍ የሆነ ዲስከሽን ካለ ማለት ነው ስናገለግል ታፍ የሆነ ዲስከሽን ጭቅጭቅ ያለበት በበጀት ጉዳይ በምናምን ጉዳይ ይኖራል ሁሌ አግሪመንት አይኖርም ግን በዛ ውስጥ ግን ኮሙኒኬት ስናደርግ ኤክስትሪምሊ ድሮ ከምናደርገው በላይ ጥንቃቄ ማድረግ አለብን በተለይ ቴሌግራም ላይ ቻት ስናደርግ ስንወያይ ምን ስንል ፊዚካሊ ኢሞሽንን ስለማይታይ ማለት ነው አሁን አስቴርና ብሌን እንኳን ሲመልሱ probably they were smiling or they were serious አሁን ራሱ ማለት ነው ስማይል ማድረጓን ደግሞ ብናይ የበለጠ እንትናችን ራሱ አቀበላችን ሞር ከፍ ነው የሚለው ምክንያቱም everybody has been through this thing ማለት ነው almost ባለትዳሩ ነው እንደዚህ አይነት ነገር ውስጥ ያላለፈ ሰው በጣም ትንሽ ነው ብዬ ነው የማስበው ስለዚህ በአገልግሎትም ነገ እንድንጠብቅ ማለት ነው በተለይ ጭቅጭቅ ዲስከሽን ታፍ ዲስከሽን ጭቅጭቅ እንኳን ለምን ታፍ ዲስከሽን በሚኖርበት ጊዜ የጽሁፍ ተግባቦት ሊሚት ማድረግ አለብን ምክንያቱም we don't know እዛ በኩል ያለ ሰው የሚያነብበት ሰዓት የሚያነብበት ሙድ የሚረዳበት አረዳት ኮምፕሊትሊ በተደሞ በጭንቅላቱ የሆነ ቀደም ተለያይተን ሳንግባባ ስለሄደ ቀደም እንዳለችው ሳንግባባ በተለያየ ነገር ላይ በቴክስት ኮሙኒኬት ማድረግ አደገኛ ነው ስለዚህ ጥንቃቄ ይፈልጋል ማለት ነው ሰው ሚስ አንደርስታንድ ነው የሚያደርገው ያ ደግሞ በዛ ያቆም ነገ አብረን ለምናደርገው አገልግሎት እንቅፋት ነው የሚሆንብን ማለት ነው ስለዚህ ቦዲ ላንጉዌጅ ሚስ የሚያደርግ ኮሙኒኬሽን በጣም ጥንቃቄ ይፈልጋል እንግዲህ የተግባቦት መንገዶችን ቅድም እንዳልኳችሁ ስንመርጥ ብዙ ነገሮችን ነው ኮንሲደር ማድረግ ያለብን መልእክት የምናስተላልፍበት ወቅት ሁኔታ ያንን ሰው ለማራቅም ለማቅረብም ለማሳዘንም ለማስደሰትም ስለሚረዳ እጅግ ጥንቃቄ ማድረግ አለብን በወቀሳ ላይ ተመርኮዘ ሰው ላይ ጣት በመጠቆም በትችት መልክ የሚነገሩ ነገሮች እጅግ ሰውን ያርቃሉ ጓደኝነትን ትዳርን ስራ ቦታን ኤቭሪ ነገርን ይጎዳል ያ ደግሞ በተለይ በመንፈሳዊ አይን ስናየው ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 14 ላይ ቁጥር 13 እንደጻፈው ለወንድም እንቅፋትን ወይ ማሰናከያን ማንንም እንዳይኖርበት ተጠንቀቅ ወይ ደግሞ ይህንን ቁረጡ ይላል ማለት ነውና እጅግ ጥንቃቄ ይፈልጋል ለሰው በማዘን በትትና በፍቅር በአክብሮት የሚደረግ ኮሙኒኬሽን ፖይንታችንን የሚሳናደርግ ማለት ነው አክብረን ፖይንታችንን ማስቀመጥ እንችላለን የግድ መናቅ የለብንም የግድ ማንቋሸሽ የለብንም የግድ መተቸት የለብንም ስለዚህ በጣም ጥንቃቄ ይፈልጋል አንዳንዴ አሁን በስልክ በመናደርገው ውይይት በአካልን በመናደርገው ውይይት አሁን ታች ላይ ያለውን ምሳሌ ሁለቱን ብታዩት የራሳቸው የሆነ ዲፈረንስ አላቸው probably ኢንድ ጎሉ አንድ ሊሆን ይችላል ቆይ አንድ ላቋርጥሽና እንደገና ልድገምልሽ ማለትና ሰውየው ሲናገር ማለት ነው አልገባሽ መሰለሽ ብዬ ተጀምር ወይ ደግሞ ራሱ ላይ ፈረደው ሰውየው ራሱ ላይ ፈረደው ሐሳቤን ግልጽ አላደረኩትም መሰለኝ እንደገና ሐሳቤን ለማስላት ልሞክር ቢል ሁለቱም የተለያዩ ናቸው አገላለጻቸው ኢንድ ጎሉ ግን አንድ ነው ኢንድ ጎሉ ክላሪፋይ ማድረግ ነው ክላሪፋይ ለማድረግ ግን የጠየቅኩበት መንገድ ግን ንግግሩን አቋርጬ አልገባሽም ብያት ነው የጀመርኩት ማለት ነው ወይ ደግሞ ግልጽ አላደረኩትም ብሎ ከተነሳ ግን ራሱ ነው ብለም ያደርጋ ያለው
ስለዚህ ያ ሰው ያዳማጩ ሐሳቡን ልቦናውን ከፍቶ ነው የሚሰማው በጣም ማተር ያደርጋል የሚገርም ጥቃቅን ይመስላል ግን ማተር ያደርጋል ማለት ነው በምናደርገው አገልግሎት መንገዶችን ቅድም እንዳልኳችሁ ነው የቃል አለ አካላዊ እንቅስቃሴ አለ የጽሁፍ አለ ሌላው 38% ደግሞ ያልነው ሳይሆን ያልንበት ነገር አባባሉ ማለት ነው it's not what you say but the way you say እንደሚሉት ማለት ነው በቤተክርስቲያን ትምህርት ደስታና እንዳለ እስቲ ይሄንን ምሳሌ ላይ ያለውን አይታችሁ እስቲ ኤክስፕሌን አድርጉልኝ እስቲ ዲፈረንስ ደስታና እንዳለ አላችሁ አላ እሺ ደስታ ከቤተ ክርስቲያን እኮ በጣም ጠፋ የሚለው ላይክ አስቦለታል ተጨንቆለታል ምን ነው በሰላም ነው ከቤተ ክርስቲያን የጠፋው still the same ሆነና ግን ኤክስፕሬሱ ትንሽ ለየት ያደርጋል የትኛው ነው የምትመርጠው አንተ አሁን ብትባል ማለት ነው የመጀመሪያውን ኦኬ እሺ እኔ አመሰግናለሁ ሁለቱንም አይቻቸዋለሁ ግን መልእክቶቻቸው አንድ አይነት ቢመስልም የተወሰነም ልዩነት አለው የመጀመሪያው የሚያሳየው የሚመስለኝ ከቤተክርስቲያን ለምን ጠፋህ የሚለውን ጥያቄውን ብቻ ነው ለምን ከቤተክርስቲያን እንደጠፋ ወይም እንደራቀ ሊሆን ይችላል የሚያሳየው ሁለተኛው ግን ከሱም አልፎ የዛን ሰው ደህንነቱንም የሚጠይቅ ነው የሚመስለው በሰላም ነው ሲባል የሆነ ነገር ያን ሰው ገጥሞት ምናምን ከሆነም እሱንም የሚያሳይ ሁለት አይነት ነገር ነው ከቤተክርስቲያን መጥፋቱንም እንደገና ደግሞ የሱንም ደህንነቱንም በማሰብ ጭምር የሚመስል ነውና የሁለተኛውን ምርጥ ይመስለኛል አመሰግናለሁ እሺ የፍትምታቸው አና እስቲ ደግሞ ከሴቶች ፐርስፔክቲቭ ሁለተኛ ነው ያላችሁ አንዳችሁ ቀደሙ እንግዲህ አና ኤች የሚል ነው ይችላችሁ ሶስት አና ነው እንደም ያለው አና አይፎን ነሽ አሁን አይታችሁ ከሆነ ከቤተክርስቲያን እኮ በጣም ጠፋ የሚለው ፎከስ ያደረገው መጥፋቱ ላይ ነው በተለይ kind of ብዙ ጊዜ በተለይ በመንፈሳዊት ዝለን ከጠፋን ማለት ነው versus በሰላም ምክንያት ቢዚ ሆነ ከጠፋን ይለያያል ሪአክሽናችን በቤተክርስቲያን አገልግሎት በቤተክርስቲያን መንፈሳዊት ደክሜ ከሆንኩ እቺ ጠፋ የምትለዋል ቶሎ ብላ ነው ጭንቅላቴን ወጋ የምታደርገኝ ማለት ነው ፖዚቲቭሊ በቃ አላየው በቃ አልተረዱኝም ወንድሞቼ ጥፋቴን ብቻ ነው ፎከስ የሚያደርጉት ብዬ ማለት ነው ትንሽ ግን ይሄ የሚያስቀድመው ግን በሰላም መጥፋቱን ነው ትንሽ የሚያስቀድመው ክርስቲያን በሰላም አሁን ለኔ ሪዝን ለማቅረብ ትንሽ ኦፕን አፕ አድርጎልኛል ማለት ነው በተለይ እንደዚህ አይነት ጥያቄዎች በጣም የሚከብዱት በመንፈሳዊ ዝለት ለጠፋ ሰው የመጀመሪያው ደስ አይለው ብዙ ጊዜ የመጀመሪያው ደስ አይለው እንዲያውም ጀመሩኝ ደግሞ እንደዛ ኮን መጥፋት መምጣት እንትን ምለው ይላል በሰላም ነው ካላችሁት ግን ሰላሙና ለመሆኑን ትንሽ ለሱ ሪዝን እንዲሰጠን የጠፋበትን ምክንያት ኦፕን አፕ እናደርግለታለን ማለት ነው ስለዚህ ከዛ ቋያ በደንብ ማየት ይፈልጋል ማለት ነው on top of that ደግሞ በስልክ እና ደግሞ በአካል ሲሆን ደግሞ ይለያያል ይሄ ማለት ነው በስልክ ሲሆን ጭራሽ ቦዲ ላንጉዌጃችን እኛ ለሱ ያለን ሀዘኔታ ሚስ እንዳደረግነው
ምንም የቦዲ ኤክስፕሬሽናችን አብሮ ስለማይሄድ ጭራሽ ውስብስብ ያደርገዋል። የሁለተኛው ግን ፕሮባብሊ ሀግ እያደረግን ሁለቱም ሀግ እያደረግን ሊሆን ይችላል። ስናደርግ ግን ሞር እየቀነሰ ይሄዳል ማለት ነው። ሮንግሊ አንደርስታንድ የማድረግ ሂደቱ የጽሁፍ ቅድም እንዳልኳችሁ ምሳሌዎችን አይተናል። እንግዲህ የተግባቦት መንገድን ለመምረጥ ጥያቄ የለውም። ታዲያ ምን እናርግ የሚለው ኮሚኒኬሽን ስኪል ላይ ብቻል በአካል ነው በቃ የሚመረጠው ባልና ሚስትም ሆነ አገልጋዮችም ማለት ነው። ግን ካለው አኳያ ወጪ የምንበለው ታይም የምንበለው አይመችም። አንዳንዴ ያለን አማራጭ ዙም ሊሆን ይችላል። ዙም ደግሞ ሲሆን በተቻለ መጠን በቪዲዮ ቢገናኙ ማለት ነው። የዙም ቪዲዮ እንግዲህ ስራ ቦታ አንዳንዴ አይ ነው ኪችን አካባቢ ጉድ ጉድ የሚል ይኖራል፣ ልጁን የሚያስተኛ ይኖራል፣ የሆነ ኢሾች ይኖራሉ። በደንብ እያዳመጠ ግን ቁሞ ቁጭ ብሎ ማዳመጥ የማይችል ሰው አለ። ለዛ ደግሞ ቪዲዮ አይመች ይሆናል። ግን የሶርስ ኦፍ ሚስ አንደርስታንዲንግ በኮሚኒኬሽን ውስጥ ያለውን ለመቀነስ ግን በተቻለ መጠን መፍትሄዎችን መፈለግ አለብን ማለት ነው። መፍትሄዎችን መፈለግ አለብን። ከዛ ውጪ ከአጥቢያ ጋር አጥቢያ ለአጥቢያ ከወረዳ ቤተ ክህነት ከሀገረ ስብከት ከሌሎች ተቋማት ጋር በሚደረገው ግን ብዙ ጊዜ የጽሁፍ ነው የሚያዋጣው። ምክንያቱም ሲሪየስ ሲሆን ነው ተቋማት የሚወዱት። ስለዚህ መረጃውን በቋሚነት በሰነድ መያዝ ሲያስፈልግ ወጥ የሆነ ወረቀት በሄዲንግ ሌተር ባለው ሲሄድ ሞር ክብደት ይኖረዋል። ስለዚህ የተግባቦት መንገድ ስንል እርስ በራሳችሁ አለ አብራችሁ የምታገለግሉ፣ ከክፍል አለ፣ አጥቢያ ጋር ደግሞ አለ፣ አጥቢያ ከአጥቢያ አለ፣ አጥቢያ ደግሞ ከማህበራት ከሀገር ስብከት እንደዚህ ያለ ሲሄድ የተግባቦት መንገዱ እየተለየ ነው የሚሄደው። ሰንበት ትምህርት ቤት ዘለው ከሀገር ስብከቱ ጋር ማድረግ አይችልም። ተግባቦትን ኮሚኒኬሽን ማለት ነው ያወሳስበዋል። እዚህ ጋር ያለው ጋር ግጭት ይፈጥራል። አት ሴም ታይም ደግሞ ሀገር ስብከቱ በሰንዴይ ስኩል የሚመጣለትን ደብዳቤ ሲሪየስ ላያየው ይችላል። ምክንያቱም ንቀት ሳይሆን መዋቅሩን ጠብቆ ስላልመጣ ኮሚኒኬሽኑ ፌል ነው የሚያደርገው ማለት ነው። ፌል ነው የሚያደርገው። እንግዲህ የተግባቦት ደግሞ በአጥቢያ ደረጃ እናንተ እዛ ስለምታገለግሉ ሁለት አይነት ነው ጀነራል ያለው ማለት ነው። አንድ ወጥ የሆነ ከሰበካ ጉባኤው ወደ ታች የሚወርድ ኮሚኒኬሽን ሁሌ አለ፣ ዋን ዌይ ብቻ ማለት ነው። ሌላ ጊዜ ደግሞ ቱ ዌይ የሚሆንበት ጊዜ አለ። ግብረ መልስ የምንሰጡበት፣ ፊድባክ የምንሰጡበት፣ እነሱ የሚቀበሉበት እንደየ የስራ ሂደቱ ማለት ነው። ይህን ደግሞ ማክበር ያስፈልጋል። እሱ ማን ነው የሚነግረኝ፣ እሷ ማናትና ነው የምታዘኝ አይባልም። ምክንያቱም መዋቅሩ መጠበቅ ስላለብን ማለት ነው። መዋቅር መጠበቅና ማክበር ለአንድ ተቋም እድገት በጣም ወሳኝ ነው። ቤተክርስቲያናችን ላይ ፈተና ውስጥ እየወደቀች ያለችው ያንን መዋቅሩን በጣም ሪስፔክት አለማድረግ። የውስጥ መዋቅርን ሪስፔክት ደግሞ ካላደረግን የውጭ ደግሞ አሁን እንደምታዩት በየቦታው ማንም ሰው መጥቶ ይጫወትብናል ማለት ነው። ስለዚህ ትልቅ ጠንካራ ተቋም ለመፍጠር ጥሩ የሆነ የኮሚኒኬሽን አቅጣጫን መከተል ያስፈልጋል። እንደየቦታው ይለያያል ማለት ነው። እንደየሁኔታው ዋን ወይ የሚሆንበት ጊዜ አለ። ከላይ መመሪያ ይመጣል፣ በዛ ነው የሚካሄደው። አንዳንዴ አጥቢያው ራሱ ከላይ ከወረዳ ቤተ ክህነቱ ከሀገረ ስብከቱ ከመጣበት ወደታች ማውረድ ነው እንጂ ያለበት ምንም ማድረግ የማይችልበት ጊዜ አለ። ይህን ደግሞ ሪስፔክት ማድረግ አለብን with all its weakness ማለት ነው። እንግዲህ ተግባቦትን የሚገድቡ ሁኔታዎችን ከመሄዳችን በፊት ያው እስቲ በትዳር ውስጥ ያለውን ፖል ልኬላችኋለሁ እና በትዳር ውስጥም ሆነ በአገልግሎት የሀሳብ ልዩነትን ለመግለጽ አንዱን እስቲ ፒክ አድርጉ። ከዛ ራንደም ሊጠራችኋለሁ። የመረጣችሁትን ወይ ደግሞ ለእናንተ በጣም ጥሩ የሆነውን ላይ ኮሜንት ማድረግ የሚፈልግ ሰው ካለ እጅ አውጣ። አዘርዋይስ ራንደምሊ መጥራት አይቀርም ማለት ነው። ፖል ልኬላችኋለሁ። ደርሷችኋል? ደርሷል። ኦኬ። በጣም ኢምፖርታንት የሆነውን አንዱ ምረጡ ብትባሉት እኛ ነው የምትመርጡት።
ሶስት ሰው መልሰዋል እስካሁን በዛ ጉዳይ ላይ ቅድስትና መላኩን ተዘጋጁ ማለት ነው ኮሜንት ለማድረግ 13 ሰው መልሰዋል እስካሁን 15 ቅድስትና መላኩ በዚህ ጉዳይ ላይ ተናጋሪን አለማስጨረስ አለ ቃላትን በመብረት አለመስማማት የመግለጽ አቅም ማነስ በተነሳው አጀንዳ ላይ ብቻ ትኩረት አለመስጠት የባለፈውን ነገር መምዘዝ የባለፈውን ነገር ማምዘዝ አንድ ጊዜ በሆነ ጉዳይ ሽምግልና ሂደን የተጣሉ ባልና ሚስቶች ባልየው ያነሳው ምንድነው የዛሬ 10 ዓመት ገና በጮኝነት እያለን ያልኳትን ነገር ነው እስካሁን የምታመጣው እና የባለፈው ነገር መምዘዙ በይቅርታ ምኖር አይመስለኝም እዚህ ውስጥ ነው ያለኝ ማለት ነው ያለንና በአገልግሎትም እንደዚህ አለ በማህበራዊም እንደዚህ አለ በትዳር ውስጥም አለ የባለፈውን ነገር መምዘዝን በተመለከተ እንደ ምሳሌ ለማንሳት ነው አይ ቲንክ 54 ሰው ፖሉን ስለመለሰ ከ49 ሰው እስቲ ቅድስትና መላኩ አሳፍቱበት እስቲ በዚህ ጉዳይ ላይ ቅድስት ቀጥይ ከዛ መላኩ እየጠራው ካልመለሳችሁ ወዲያውኑ የላችሁም ማለት ነው እሺ መላኩ ቅድስት የለች እሺ መንበረ እና መስፍን ሰው እንግዲህ ከነት ምናምን ከተሳትል ካላችሁ አላውቅም መንበረ እና መስፍን እስቲ ኩረት አንዳችሁ እንዴት ነው ሰው የለም ማለት ነው እሺ ፎሚያ ይቅርታ አለሁ መስፍን እሺ መስፍን ይቅርታ በጣም እሺ ችግር የለው ምንድን ነበር እኔ የመለስኩት ሌላው ስለሆነ ነው እኔ የመለስኩት እኔ የመለስኩት ማብራራው የምንድን ነው እኔ የመረጥኩት ምናልባት ጥያቄው በደንብ አልገባኝ ካልሆነ በስተቀር የመረጥኩት የመጨረሻውን ነው ሰውየውን ምንድን እስኪ መልሱም የመጨረሻው ሰውየውን በማክበር ነገር ግን አለመስማማትን በጥበብ መግለጽ ሰውየውን ማለት ማንኛውም ሰው በሰጠው ሐሳብ ላይ የሰውየው ሐሳብ ሰጪው ማንነት ምንም ቢሆን እሱን በማይነካ መልኩ ግን የሰጠውን ሐሳብ ግን ትክክል ከሆነም ትክክል ካልሆነም ሐሳቡን በሐሳብ መመለስ የሚለው ላይ ነው እንትና ማትኮር የፈለኩት ለዛ ነው በጣም ጥሩ ይርስተልን ማቆሚያ ትችላለሽ ምናገር እሺ አይ ቲንክ በጣም አብዛኞቻችሁ ኢቭንሊ ዲስትሪቢዩትድ ነው የሚገርም ነው 25% አክቹአሊ የመጨረሻውና መጨረሻው ሁለቶቹ እንደምታዩት ሰውየውን በማክበር ነገር ግን አለመስማማትን በጥበብ መግለጽ የሚለው ብዙ ጊዜ ችግር ውስጥ የሚከተል ነው ሰውየውን ሳናከብር አለመስማማታችንን ስንገልጽ ያ ሰውዬ ቅር የሚለው በአሳቡ ፌል በማድረጉ ሳይሆን ዲስሪስፔክት በመደረጉ ከዛ በኋላ ጉዳዩ ራስን ስለማስከበርና ለማስከበር ነው የሚሆነው ኮሙኒኬሽን ማለት ነው እና ቶሎ ብሎ እንኳን ሪከቨር ለማድረግ ከዛ ጉዳይ እጅግ አደገኛ ነው የሚሆነው በጣም ከባድ ነው የሚሆነው ስለዚህ ጥበብን ይጠይቃል ማለት ነው ሁሉም ኢምፖርታንት ናቸው ያው ተገደን እንምረጥ በሚል ነው እንጂ ሁሉም እጅግ አስፈላጊዎች ናቸው ሌላው እንግዲህ የመልእክት ይዘት መጓደል በተመለከተ በተለይ በመናደርገው አገልግሎት ውስጥ ቀን ቢጎል
ቦታ ቢጎል ሰው ስንጠራ ማለት ነው ለምሳሌ መልእክት ስናስተላልፍ የሆነ ነገር ሚስ ካደረገ በጣም ኮሚኒኬሽኑን አፌክት ያደርጉታል ማለት ነው። እኛ አንድ ጊዜ ምን የመሰለ ጉባኤ አዘጋጅተን ደክመን አድራሻውን ሮንግ አድራሻ ተሰጠን ማለት ነው ለሰው እና ሰው እዛ ይሄዳል እኛ አላወቅንም ውስጥ ለውስጥ የምናውቅ ሰው ብቻ ነን በቦታው የሆነ ሆቴል ተዘጋጅተው ስለ ትዳር ውይይትና ለምን እንደቀረ ያወቅነው በኋላ ነው እና የመልእክት ይዘት መጓደል አንዱ ትልቁ ኢሹ ሊሆን ይችላል ማለት ነው። የኮሚኒኬሽን ጫና ማለት ምንድነው? በዚህ ዘመን በተለይ ብዙ የቴሌግራም መልእክቶችን ሰው ሚስ ያደርጋል። ለምንድን ነው? እጅግ ቱ ማች ኢንፎርሜሽን ማለት ነው እና ሰው ስልችት ብሎታል ቶሎ ብሎ አያነብም እና ያንን ባማከለ መልኩ ኮሚኒኬት ማድረግ አለብን ማለት ነው። ቱ ማች ኢንፎርሜሽን ዳሜጅ ነው የሚያደርገው ኦቨርሉክ ይደረጋል ማለት ነውና አብረን በመናደርገው አገልግሎት ፎሎ አፕ ማድረግ ያለብን ይሄንን ነው። በተለይ ቴሌግራም ጥሩ እንደሆነ ሁሉ አሁን ደግሞ እጅግ አደገኛ እየሆነ ነው። ስለዚህ ፎሎ አፕ ሊያስፈልግ ይችላል ማለት ነው ይሄንን ለማስወገድ። ሌላ ወቅታዊ አለመሆን እንግዲህ የወሬ ቋንቋ የለም ይባላል። ሌት ከሆነ አንድ መረጃ ያው ኢትስ ቱ ሌት ማንም ቦታ አይሰጠውም። ተቀባይነት ለማግኘት ቅድም እንዳልኳችሁ ነው መዋቅራችሁን ካልተጠብቁ ከሌላ አካል ጋር የምትገናኙ ከሆነ ሪጀክሽኑ ሃይ ነው የሚሆነው ማለት ነው። ስለዚህ የክፍል ኃላፊ ያለ የክፍል ኃላፊውን ዘልዬ እኔ ሰበካ ጉባኤ ጋር መሄድ የለብኝም። ራሱ የክፍል ኃላፊው መሄድ አለበት። አንደኛ እሱም አገልግሎቱን የኔ ብሎ እንዲይዘው ያደርጋል። አት ሴም ታይም ደግሞ ነገ ባለው የቲም ወርክ ላይ ችግር አይፈጥርም ማለት ነው። ስለዚህ ጥንቃቄ ይፈልጋል ማለት ነው። አብረን በመናገለግልበት መንፈሳዊ ነው ምናምን ብለን ኢግኖር እንዳናደርገው ማለት ነው። በኋላ ችግር ነው የሚፈጥረው። ያለኔ ዕውቀት ያለኔ መረጃ ነው የሄደው እንዳይል ማለት ነው። ሌላው ተግባቦት ላይ በተለይ እንደ ሰበካ ጉባኤ እንደ አስተዳደር በደንብ ሲሪየስሊ እንድታዩት የሚያስፈልገው ነገር እምነት ማጣት ነው። እምነት አንዴ ከጠፋ አንድ ነገር እናደርጋለን ብላችሁ ካላደረጋችሁ እቅድ ይዛችሁ ያለ ምንም ኤፈርት ሳትሰሩ አመቱ ካለፈ የሆነ ነገር ቃል ገብታችሁ እናስተካክላለን ብላችሁ ሳታረጉ ከቀረ ምንም ኤፈርት ከሌለ ከዛ በኋላ እምነት ከጠፋ ምንም ኮሚኒኬት ብታደርጉ ከዛ በኋላ አደገኛ ነው የሚሆነው። በጣም አደገኛ ነው። ስለዚህ ቅዱስ ያዕቆብ ምዕራፍ 1 ቁጥር 5 ላይ ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል ይላል። ስለዚህ እጅግ ጥንቃቄ ይፈልጋል። ኢዚ ይመስላል ግን በደንብ ስራዎችን ማየት ይፈልጋል ማለት ነው። በዚህ አጋጣሚ ብዙ እንትኖችን ማንሳት ይቻላል። ታይሚንግ በትዳር ጉዳይ ሊሆን ይችላል፣ በመስሪያ ቤትም ሊሆን ይችላል፣ በአገልግሎትም ጊዜያችንን ጠብቀን የሆነ አጀንዳ ካለመጣን ልክ እንደረከሰ መድኃኒት ነው የሚሆነው ማለት ነው። ጥሩ መድኃኒት ሆኖ በጊዜ ያላቀረብነው ነገር ማለት ነው እና ልጆቹ ራሳቸው አሁን አውቀውናል አይታችሁ ከሆነ ማለት ነው። ሮንግ ታይሚንግ ይባላሉ። አንዳንዴም ቢስንላቸው አንደኛውን you are asking at the wrong time ይላሉ። በተለይ ቢዚ ስንሆን ወይ የሆነ ነገር ስናዝን ከጠየቁን most likely no ነው የምንላቸው ማለት ነው። ስለዚህ በመስሪያ ቤትም በትዳር ውስጥም ታይሚንግ በጣም ወሳኝ ነው ለኮሚኒኬሽን ማለት ነው። በተረጋጋ መንፈስ የምናወራው ሳንቸኩል የምናወራው ጉዳዮች አሉ ወይ ደግሞ ሌላ መቅደም ካለበት ሌላ አስቀድመን የሚያያድረው ማሳደር አለብን ማለት ነው። ሌላው ሚስ ያደርገው የመልእክት ተለዋጭ አካላት ባልና አስተዳደግ። አሁን እዚህ ሀገር እንግዲህ እኔ አውሮፓም አንድ ዓመት ኖር ያለው የአውሮፓውያን እና የአሜሪካውያን ባህል በጣም ነው የሚለያየው በኮሚኒኬሽን። እነሱ በጣም ሲያዳምጣሉ አውሮፓውያኖች ማለት ነው። በተለይ ኔዘርላንድ እንደዚህ ቤልጂየም ምናምን ያሉት ማለት ነው። አሜሪካ ግን ሁሉም ተናጋሪ ነው፣ ሁሉም አዋቂ ነው፣ ሁሉም አስተማሪ ነው። መከራ ነው የምናየው ማለት ነው። እኛም ሳናውቅ እኛ
እንደ አውሮፓውያን የነበር ነው። ግን እዚህ ስንመጣ ሁሉም ኤክስፕሌን አድራጊ ነው። አሁን ቲክቶክንም ዩቲዩብንም ምንም ብታየው በቃ የሞላ ነው እኛ ነን በማስተማር ማለት ነው። ሰው በፕሮፌሽን የሆነ ሰው ተደብቆ ነው ያለው። ሌላው ግን እንደምታዩት ሁሉንም አውቃለሁ ባይ ነው። ይሄ ባህልና አስተዳደግ በጣም ማወቅ አለብን። በቃ ይሄ እንግዲህ ገዝፎ የወጣ ችግራችን ነው። ችግር ሳይሆን ግን እንግዲህ የአካባቢን ስመጥራት ለነዚህ እንኳን ችግር ያለ አይመስለኝም። የሐረር የወሎ አካባቢ ያደጉ ልጆችን አይታችሁ ከሆነ ኮሚኒኬሽን ስታይላቸው ይለያያል ከኢትዮጵያ እንኳን ነው ማለት ነው። ከባህላዊ otherwise ብሎክ ነው የሚያደርጉን ማለት ነው። የሚገድቡ ይሆናል። ያንን አንደርስታንድ ያላደረገ የኮሚኒኬሽን ሂደት ሊኖር አይገባም። እንግዲህ እነዚህን ለማስወገድ የምንጠቀምባቸው መንገዶች ደግሞ ብዙ ይኖራሉ። ቀደም እንዳልኳችሁ ሚስ ኮሚኒኬሽን ይኖራል ብላችሁ የምታስቡ ከሆነ መደጋገም አስፈላጊ ነው። ወይ ደግሞ በቴሌግራም የሚላከውን በሬጉላር ቴክስት መላክ አስፈላጊ ሊሆን ይችላል አሁን በዚህ ጊዜ ማለት ነው። ስለዚህ ይሄንን በደንብ ማየት አለብን። በሌላ ቦታ ደግሞ ሆኖ ችግሮችን መረዳት በሌላው ጫማ ውስጥ ራስን አድርጎ ማለት ነው። አንደርስታንድ ለማድረግ መሞከር። እኛ ደግሞ አድማጭ ከሆነን አድማጭም ማዳመጥም አንዱ የኮሚኒኬሽን ስኪል ነው። እንደምንም ብለን በዛ ሰውዬ ቦታ ሆኖ አንደርስታንድ ለማድረግ መሞከር። እንዲያውም እንደተረዳነው ማሳወቅም አለብን አንዳንዴ። ኦኬ እንዲህ ለማለት ፈልገህ ነው ወይ ከዚህ አኳያ ነው ያየው ወይ ብለን ስንደግምለት ይገርማችኋል 50% የኮሚኒኬሽን ቱል ተፈታ በቃ እዛ ጋር ማለት ነው ችግሩ። ቀጥሎ ያለው የራሳችሁን ብታቀርቡ ችግር አይኖረውም። ምክንያቱም አንደርስታንድ አደርጋችሁታል። እኛ ጋር ግን ያለው ችግር እንደሆነ መሰላችሁ እኔ እናንተን ማዳምጠው ለማስጨረስ ነው። ኦኬ ቀጥይሽ ጨርሽ ነው የምንባባለው አይደል ቤት ውስጥ። ኦኬ ተናገር ሰማሃለሁ። አሱናስ ሰውየው ሲጨርስ የራሴን ነው የምቀጥለው። የሱን ፕሮሰስ አድርጌ አንደርስታንድ አድርጌ አናላይዝ አድርጌ የቱ ጋር እንኳን ስትሪንግዝ እና ዊክነስ እንዳለው ሳላደርግ የራሴን ፖይንት ለመስጠት ነው ተራዬን የምጠብቀው። ያ ሲሆን በጣም ከባድ ነው የሚሆነው። ስለዚህ አንደርስታንዲንግ በጣም ወሳኝ ነው። ከዛ ግብረ መልስ የሚያስፈልገው ቦታ ደግሞ ከሆነ ፊድባክ መጠየቅ። what do you think ማለት ኦፕን ኤንድድ የሆነ ጥያቄ መጠየቅ። ስለዚህ በመከባበር መሄድ ያለብን ማለት ነው። እስቲ አንድ ላውንች አድርጌያለሁ አንድ ጥያቄና ከዛ በኋላ በዚህ ጉዳይ ላይ እንወያያለን። እንግዲህ አሁንም ድሬን ሞክራለሁ ራንደም ላይ እየጠራው እስከዛ ፎሎን ሙሉት እስቲ። ኦኬ ሚካኤል አለሙና ከሴት ደግሞ ሰብለ። ሚካኤል አለሙና ሰብለ እስቲ ኤክስፒሪየንስ ካላችሁ በቤተክርስቲያን አገልግሎት በአጥቢያችሁ ብቻ መሆን የለበትም በሌላ ማጥቢያ ወይ ደግሞ የታዘባችሁት ነገር ሲምፕል የሆነ ነገር ኮምፕሊኬትድ የሚሆንበት because of miscommunication ማለት ነው። ኤክስፒሪየንሳችሁን ሼር ብታደርጉ ማለት ነው። ሚካኤል መቀጠል ትችላለህ። ከዛ ሰብለ ማይክል አለሙ እንግዲህ ሚካኤል አለሙ እና ሰብለ እንደምን አመሻችሁ። ሰብለ ነኝ። ማለት በአገልግሎት ጊዜ ለሚመጣው ነገር ጥያቄው ግልጽ ስላልሆነልኝ ነው። ማለት ብዙ ጊዜ ያው ከሰዎች ጋር ተግባብቶ ለማለፍ ለማዳመጥ እሞክራለሁ። ጥሩ ያንቺ ብቻ አይደለም አጠቃላይ አሁን ይሄኛው በግላችን ነው የተጠየቀው ጥያቄ። አጠቃላይ ግን ይሄ ነገር እኮ ኢሹ ሳይሆን ችግሩ የሚስ ኮሚኒኬሽን ችግር ነው ብለሽ ያስተዋልሽበት ጊዜ አለ? ልዩነት ያመጣው ብዙ ጊዜ አለ። ብዙ ጊዜ
just random example የሆነ ቦታ ያጋጠመውን ቦታውን ባታክሽም ልጆች በምናስተምርበት ጊዜ አንድ ጊዜ የአንድ ክፍል መምህር ቀርቶብን ሁለቱን ሚክስ አድርጎ ለማስተማር ነግሬው እንደዚህ ልናረግ ነውና አዛኛው ክፍል አምጣ አልኩት። ለካ አልገባውም፣ ቆሞ ይጠብቀኛል። በኋላ ዘግቼ ሲሄድ ግን ተቆጣኝ። እኔ ነግሬዋለሁ፣ ቀላቅዬ ላስተምራቸው ነው አምጣቸው አልኩት። ግን አልገባውም፣ ቆሞ እየጠበቀኝ ነበረ። ተመልሼ በሚሄድበት ሰዓት ተቆጣኝ። ተቆጥቶ ሲጨርስ ነው ያስረዳሁት። ይሄ ገጥሞኛል። በቃ ይገጥማል። በጣም ሲምፕል ይመስላል። ነገ ለሚደረገው አገልግሎት ግን በጣም ወይ ጥሩ መንገድ ነው የሚከፍተው ወይ ደግሞ የሆነ እንቅፋት ጥለው ሊሄድ ይችላል። ሚካኤል አለ እግዚአብሔር ይስጥልኝ ሰብለ። ኦኬ እንደምታዩት በብዛት ብሎ የመለሰው 50% ነው። አንዳንድ ጊዜ ደግሞ ያላለ ከመለሱት ከሀያዎቹ አክቲቭ ሊስነርስ ማለት ነው። ቀላል አይደለም፣ በደንብ ያጋጥማል። ብዙዎቻችን እንደዚህ አይነት ፈተና ውስጥ አልፈናል። እንግዲህ አሁን ወደ ውይይት እየሄድን ስለሆነ ባለችን 15 ደቂቃ ውስጥ ጥሩ ተናጋሪ መሆን አለብን። ጥሩ ተግባቦትን ለመፍጠር ጥሩ አድማጭ መሆን አለብን። ግን እነዚህን የተግባቦትን ክህሎት አንድ በአንድ ቀስ እያልን ማዳበር መቻል አለብን። አንድ ሰርቬይ ልኬላችኋለሁ። ሁለቱን ፕሮባብሊቲውን ለመምረጥ አላው ላይ ያደርግ ይችላል። ግን ቢያንስ ኦኬ መልቲፕል ቾይስ ነው። ኦኬ እስቲ ለመምረጥ ሞክሩ። እስቲ በተግባቦት ሂደት ጥሩ ተናጋሪ ለመሆን እኔ ራሳችሁን ነው እንግዲህ የምትመረምሩት። እዚህ ጋር ከአሁን ስልጠና በኋላ ማሻሻል ያለብኝ ብዬ ከማስባቸው ሁለት መምረጥ የሚያስችል ላይመስል ይችላል። ቢያንስ አንዱ ምረጡ ማለት ነው። ሁለት ሰው ነው እስካሁን ሰርቬውን የሞላው። እንዴት ነው ሰው? ኦኬ 4 ኦኬ ዛን እየሞላችሁ እንግዲህ የሞላችሁ ወይ ደግሞ ራንደም ሊጠራለው አሁንም ያሬድ እና ዘላለም። እስቲ አንድ ሰው ይህንን ኮሚኒኬሽን ስኪሉን ለማዳበር ምን ማድረግ ያለበት ይመስልሃል? ያሬድ ከዛ ዘላለም መናገር ትችላላችሁ። ሌሎቹ እየሞሉ ማለት ነው። ስለዚህ ከ48 6 ውስጥ አክቲቭሊ እየሰማ ያለው 20 ሰው እንደሆነ የተረዳሁት ከሰርቬው አሁንም ከምልከው። በኮሙኒኬሽን እንግዲህ አንዱ ትልቁ ችግር የቨርቹዋል ችግሩ አክቲቭ ሊስነር ማጣት ነው። which is quite common። እንደዚህ አይነት ሰርቬዎች የሚያስፈልጉት ያንን ለመለካት ነው። ያሬድ እና ዘላለም አላችሁ? አለን ባጭሩ ለመናገር። እሺ ያሬድ። እሺ እንዴት አላችሁ? አባታችን ይባርኩን። ያው እንግዲህ ያው ስለ ተግባቦት በደንብ እንትን ለማወቅ ዋናው ኢንፎርሜሽን በደንብ ሊኖረን ይገባል። ስለምንናገረው ወይም ስለምናገለግለው ነገሮች የተወሰነ ነገሮች እውቀቱ ከሌለን ብዙ ዳሜጅ ልናመጣ እንችላለን እና በተቻለ ወደዛ ወደ መናገርም ወይም ወደ ማገልገሉ ከመምጣታችን በፊት የተወሰነ ስለዛ ነገር እውቀቶች ያስፈልጉናል። መድረክም ከመያዝ እንደገና ቅድም እዛ ላይ እንዳየሁት ነገሮችን ማገናዘብ፣ ቦታውን፣ ሁኔታውን ያገናዘበ ደግሞ መሆን አለበት የምንናገራቸው። አለዛ ብዙ ነገሮች ልናመጣ እንችላለን። ህፃናትን እንደ አዋቂ ላስተምር ካልኩ በቃ እዛ ጋር የሆነ ትልቅ ስህተት ሰራው ማለት ነው። ወይም ደግሞ ትልልቆቹን እንደ ህፃናት ላስተምር አልችልም። ወይም
ማንኛውንም ነገር ስናደርግ ማለት ነው። እና አንዳንዴ ደግሞ መናገር ብቻ ስለቻልኩም መናገር የለብኝም። አንዳንዴ አጋጣሚው የሆነ ሲባል አንዳንዴ እጅ እናውጣለን፣ ግን መድረኩን ስናገኘው ግን ከርዕሱ ውጭ ነው የምንሄደው እና ያ ሁኔታውን ራሱ አለማገናዘብን ጭምር ነው እና የተለያዩ ነገሮች ከመሄዳችን በፊት በተለይ በጣም ስለዛ ነገር ገብቶን በተቻለ ደግሞ እንዲገባን መጠየቅ፣ ማድመጥ፣ እነዚህ ነገሮችን ብናዳብር የበለጠ ጥሩ ይሆናል ብዬ እገምታለሁ። እግዚአብሔር ይስጥላችሁ። ዘስትልኝ ያሬድ ጥሩ መልስ ነው። ዘላለም ከዛ የዓለም ሰው በጣም ይቅርታ እኔ ያለሁበት ቦታ ትንሽ ድምፅ አለ፣ ከረበሻችሁ አላውቅም። ስለዚህ አለመናገር ይሻለኛል፣ ግን ሀሳብ መስጠት ግዴታ ከሆነ ያው ያሬድ የሚለውን በብዙ መልኩ እስማማለሁ። ትልቁ ነገር ስለምናወራው ነገር በቂ የሆነ መረጃ ሊኖረን ያስፈልጋል። ምን ጥያቄ የለውም። በደንብ የሆነ ለዛም ከበቂ በላይ የሆነ መረጃ። ምክንያቱም ያ ነገር ሲኖር ነው ሰውን ሙሉ አካባቢያችን ያለው ነገር በብዛት በሙላት የምንረዳው። ሌላው እጅግ በጣም ጥሩ ሆነ አድማጭ መሆን አለብን። አድማጭነት ከሌለ እንግዲህ ያው ምንም ዝም ብሎ ዋን ዌይ ኮሚኒኬሽን ነው የሚሆነው። ልክ ሬዲዮ እንደማዳመጥ ወይንም ቲቪ እንደማየት ነገር ነው የሚሆነው። ስለዚህ በደንብ ኢቨን ሁላ ስናዳምጥ ራሱ ዘዌይ ዊልስን ራሱ ማተር ያደርጋል። ስራ እየሰራን ማዳመጥ ሳይሆን መነጽር እንኳን ካደረግን መነጽራችንን ማውለቅ፣ እቃ ይዘን ከሆነ እቃችንን ማስቀመጥ፣ ቆመን ከሆነ ተቀምጠን ማውራት፣ ያ ሰው በቃ ሙሉ በሙሉ አቴንሽን እንደሰጠ ነው ስለሚል እንዳልከው ቅድም 50% የኮሚኒኬሽኑ እንትን ሶልቭ ይደረጋል ማለት ነው። እና የሚፈልገው ነገር በጣም ደስ በሚታ ማስተላለፍ ይቻላል። እንግዲህ ይሄ ነው ልል የምችለው። እግዚአብሔር ያክብርልኝ። በጣም ይቅርታ ስለድምፁ በጣም ደስትልን ጥሩ ነው ያቀረብኩት። የዓለም ሰውና ሰይፈ እስቲ ይቅርታ ማይመች ቦታ ስለሆንኩ። እሺ ሰይፈ ታዱ። እሺ ሰይፈ ነኝ። ጤና ይስጥልኝ። እኔ ያው እነሱ ሁሉም ያሉት ተመሳሳይ ሀሳብ ነው። መጀመሪያ ስለማናውቀው ነገር ማውራትም የለብንም። ሙሉ ግንዛቤ ስለሌለን ነገር ለራሳችን ሳንረዳ ለሰው ለማስረዳት መነሳት አቲንክ እንደ ባህልም አድርገን የያዝነው ነገር ነው። ዶክተር ጋር ሄደን ዶክተሩን በሽታችንን ነግረን እኛ መድኃኒቱን መልሰን ለሱ እናብራራለን። እንደዛ አይነት ባህል አለ። ካህን ጋር ሄደን ችግራችንን ተናግረን እኛ መፍትሄውን የምንናገር ህብረተሰብ ነን እና እሱ ላይ ብዙ ጊዜ ስለማናውቀው ነገር ጫፍ ይዘን ከምናወራ ከሚያውቁ ሰዎች መጠየቅ፣ ካወራንም ደግሞ ስለምናወራው ነገር ሙሉ ግንዛቤ ሊኖረን እንደሚገባ፣ ከዛም አልፎ ደግሞ ሄደን በምንናገርበት ጊዜ የምንናገርበትን ከማጋ እንደምንነጋገር ማወቅ መቻል አለብን። ደረጃችንን ማወቅ ማለት ነው። ደረጃችንን ማወቅ መቻል አለብን። ከህፃናት ጋር ስናወራ እንደ ህፃን ሆነን ከነሱ ደረጃ ወርደን በእነሱ ቋንቋ ካላናገርናቸው እነሱም አይሰሙም። አይልተኛ በቃ ሂድ። ትልልቅ ሰው ጋር ወይም ደግሞ ከኛ በላይ የሆኑትን ደግሞ ጋር ስንሄድ እኛም ደረጃችንን ጠብቀን ራሳችንን ጠብቀን መስማት ካለብንም አዳምጠን ወይም እስኪጨርሱ መጠበቅ ሳይሆን ስንናገር ብዙ ጊዜ እስከ ሰው ጋር ንግግር ስናደርግ እኛ እስኪጨርሱ ነው የምንጠብቀው። ጨርሰው ደግሞ እኔ ላውራ እንጂ አንተ የምትለው ወይም ከዛ በኩል የሚመጣውን ኢንፎርሜሽን አዲስ ነገር ለማወቅ ወይም ደግሞ ማናውቀውን ነገር ለመረዳት ሳይሆን በቃ ጨርስና እኔ ላውራ የሚባል ትንሽ ችግር አለብን። ያንን ደግሞ ለመገደብ ራሳችንን ራሳችንን ቆጥበን እኔ ማዳመጥ አለብኝ የሚለውንም መስማት አለብኝ። አዲስ ነገር ሁሌ አለ። አዲስ ነገር ሁሌ እኔም ማቀው ብቻ በእኔ አይደለም። እውቀት በእኔ የምትገደብ አይደለች እና ከዛም የሚመጣ ስላለ ለማዳመጥ ራስን ማዘጋጀት ይሄ ነው ሐሳቤ። እግዚአብሔር ይስጥልን ሰይፈ። ያው የራሴን ፕሬዘንቴሽን ስለጨረስኩ ነው አሁን ሳምሪ እና ታዱ አላችሁ። ሳምራዊት ቀጥይ፣ ከዛ ታዱ።
ቻት ላይ የጻፍኩ ነው ስማችሁን ካላያችሁ ማለት ነው። እሺ ታዱ አለ። እሺ መሰረት ቸሩ ፈተና ያስፈልገው ነበር መሰለኝ ሲስ እንትን ነው። ጥሩ ብዙዎቻችሁ አይ ቲንክ ወደ 68% የሚናገር አለ። ኦኬ ወደ 68% ስለምንናገረው ነገር በደንብ ማወቅና ስለ ጉዳዩ ትኩረት መስጠት ይላል። ኤኒ ኢሹ አሁን አብረን ስናገለግል በቤተክርስቲያን ጉዳይ በደንብ ጉዳዩን አንደርስታንድ ማድረግ ያስፈልጋል። ብዙ ኮሜንት ከመስጠታችን በፊት ማለት ነው። ስለዚህ ኢሹዎችን በደንብ መጠየቅ መረዳት ያስፈልጋል ለመናገር። አሁን በዚህ ዘመን ያ ኢሹ ደግሞ በነገራችን ላይ እርስ በራስ ብቻ አይደለም፣ አንድ ክፍል ውስጥ የምታገለግሉ ብቻ አይደለም። የምዕመናንም ኢሹን በደንብ ማወቅ ያስፈልጋል። አሁን በዚህ ዘመን ምንድነው ኢሹ ለወላጅ ብትሉ መቼስ ልጅ ነው ትልቁ ኢሹ ልጅ ነው። የሚገርማችሁ ስለራሱ ንስሐ መግባት ስጋውን መቀበል ምናምን ሳይሆን ኢሹ የሚያደርገው የልጁ ነገው በጣም ያስጨንቀዋል። ስለዚህ ደግሞ የሚያስጨንቀው መንፈሳዊ ህይወቱ ነው እና ወደፊት ዕጣ ፈንታው ማለት ነው። ምክንያቱም በዚህ ጋር ድራግ አለ፣ በዚህ ጋር ስትረስ አለ፣ በዚህ ጋር ሴም ሴክስ ሜሬጅ ጋር ተያዘ አለ። ከስትረስ ጋር ታይቶ ደግሞ ራሳቸውን የሚያጠፉ ብዙ እየሰማን ነው ያለው። በቃ ብዙ ነገሮች ፒር ፕሬዠር አለ፣ ከስልክ ጋር የተያዘ ከሶሻል ሚዲያ ጋር የተያዘ ጉዳይ አለ። በዚህ ጋር ደግሞ ጥሩ በገና ዘማሪ፣ ጥሩ የአብነት ትምህርት ተማሪ፣ ጥሩ መንፈሳዊ ህይወት ነዋሪ እንዲሆን ደግሞ እንፈልጋለን። አካዳሚካሊ ደግሞ ሃርቫርድ እንዲገባ እንፈልጋለን። ሆነስትሊ አንዳንድ ልጆችንም ሱፐር ሂሮ ማድረግ እንፈልጋለን እና እኔ በጣም ያስጨንቀናል ማለት ነው ብዙ ነገሮች። እኛ የማናደርጋቸው ነገሮች ደግሞ እንዲያደርጉ እንፈልጋለን። ከዛ ውጭ ግን ናቹራሊ አንድ ቤተሰብ የሚያስጨንቀውን ጉዳይ በደንብ ያስጨንቀናል። ስለዚህ ያንን በደንብ ማዳመጥ አለብን ወላጅም ማለት ነው። አንደርስቲሜት ማድረግ የለብንም ጉዳዮቻቸው። ኢሹ ደግሞ በናችን ላይ ይሄ ከሆነ አገልግሎቱን በጣም ጠንካራ ነው የሚያደርገው። እውነቱን ለመናገር ይሄ ፐርሰናላይዝድ የሆነ ኢሹ ሲሆን ነው ችግር የሚፈጥረው እንጂ የነገ ትውልድ ላይ የሚሰራ ጉዳይ ኮሙኒኬሽኑን ኢዚ ነው የሚያደርገው። እውነቱን ለመናገር ማለት ነው። ደግሞ ዛሬ በመረጃ ላይ ተመረኮዘ ጉዳዩን ላይ ትኩረት ያደረገ ኮሙኒኬሽን ሲኖር በጣም ቀላል ነው የሚያደርገው። ስለዚህ ይሄንን ኤፌክቲቭሊ ኮሙኒኬት ማድረግ አለብን ማለት ነው። ከወላጅ ጋርም ከሰበካ ጉባኤ ጋርም እርስ በራስም ለቤተክርስቲያን ትልቁ ኢሹ የሆነው ነገር ምንድን ነው? በዚህ ጊዜ በአሜሪካ ሁላችንም እናውቃለን ልጆች ጉዳይ ነው። ልጆች ብዙ ጣጣ ውስጥ ነው ያሉት። ከዛ ውስጥ አውጥቶ ሰው አድርጎ ማሳደግ እኔ ድሮ ሃይ ስኩል ለምን እንደሚደገስ በጣም ተከራካሪ ነበርኩ። አሁን ሳየው ሰው ለካ እንደ ትልቅ አቺቭመንት የሚቆጥረው በቃ ከብዙ ፈተና ውስጥ አለፈልኝ ልገላገል ነው ብሎ ይመስለኛል ወላጅ ማለት ነው። ምክንያቱም ፈተናው ቀላል ስላልሆነ። ስለዚህ ቤተክርስቲያኗ ይሄንን አድሬስ ማድረግ አለባት ማለት ነው። አንዱ ትልቁ ኢሹ ሊሆን ይችላል ማለት ነው። ሌላው አሜሪካ ሀገር ትዳር እየተፈተነ ነው ያለው አይደል? እንደምናየው ያንን ነገር አድሬስ ማድረግ አለበት። አንዱ ትልቁ ኢሹ ሊሆን ይችላል። የዛ ውጤት ነው ደግሞ ልጆችን ደግሞ ወደ ስትረስ፣ ራስ ወደ ማጥፋት፣ ወደ ድራግ የሚመራቸው ሊሆን ይችላል። እነዚህ ነገሮችን በእውቀት ላይ የተመረኮዘ ዲስከሽን ኮሙኒኬሽን ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮችን ለማዳበር ስኪሉን ለማዳበር ቅድም እንዳላችሁት እንዳለ ሆኖ ጥሩ ተናጋሪ መሆን ያስፈልጋል። ጥሩ አድማጭ መሆን ያስፈልጋል። ጥሩ ተናጋሪ ደግሞ ለሚሆን ሌላውንም በማሰብ መድረኩን ባለመቆጣጠር መነጋገር ያስፈልጋል ማለት ነው። በግልጽ መናገር፣ አንዳንዴ ውስብስብ ባለማድረግ ማለት ነው። ርዕስን መጠበቅ፣ የአድማጭን ደረጃ ማወቅ፣ ቅድም እንዳላችሁት ማለት ነው። አድማጭን ማንበብ፣ በቃ ፍላጎቱን መለየት። አሁን ኦዲየንሱ ስልችት የሚያደርገው ነገር አያስፈልግም። ማስታወቂያውን ሲበዛ ከቅዳሴ በኋላ ሰው ለምንድን ነው ስልችት የሚለው? በቃ ፍላጎታቸው አይደለም በቃ አንዳንዴ ማለት ነው። ሁለተኛው ጥሩ አድማጭ መሆን ነው። ትኩረትን ከሚስቡ ነገሮች መቆጠብ፣ ስልክ መጎርጎር፣ ቲቪ ለማየት ሊሆን ይችላል፣
በባልና ሚስት ባለው ግንኙነት ኮሚኒኬሽን ማለት ነው። ጊዜ መስጠት አንዳንዴ አሁን ካልተመቻችሁ አቋርጦ መሄድ ነው የሚሻለው። ምክንያቱም በችኮላ የምትሰሙት ነገር ሚስ ኮሚኒኬሽን ነው የሚያመጣው። በኋላ ያኛው ተናገር ያለው ነው የሚለው የኛው ደግሞ ከልቡ አልሰማም። ያ ከሚሆን ይቅርታ ጠይቆ መሄድ፣ ካልሆነ ግን በቂ ጊዜና አቴንሽን መስጠት ነው ጥሩ አድማጭ የሚያስብለን። ሚስ አንደርስታንዲንግ እያለ የሆነ ያልገባን ነገር እያለ ምንድን ከሆነም ችግር ነው። ስለዚህ ያልገባንን መጠየቅ ጥሩ አድማጭ እንድንሆን ነው የሚያደርገን። ተናጋሪ ማስጨረስ ቅድም እንዳላችሁት ማለት ነው። ተናጋሪ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል ቅዱስ ያዕቆብም ማለት ነው ምዕራፍ 1 ቁጥር 19 ላይ። ስለዚህ ሌላው የአይን ላይ መታየት እንግዲህ ይሄ ከባህላችን አኳያ ትንሽ ግራ የሚያጋባ ይመስላል እንደምታውቁት ማለት ነው። አይን እያዩ ማውራት በዚህ ሀገር የኮንፊደንስ እና የሐቀኝነት ምልክት ነው በዚህ ሀገር። በእኛ ሀገር ደግሞ ብዙ አይን ላይ መታየት ችግር ይፈጥራል፣ የሆነ ንቀት ያስመስላል። ስለዚህ ከዛ አኳያ በጣም ማየት ያስፈልጋል። እንግዲህ እኔ እስከ 9:30 ነው ጊዜን ያስኩት። አባታችን መላከ ምሕረት ወደ ሌሎች ካህናቶችም ካላችሁ በዚህ ጉዳይ ላይ 1-3 ደቂቃ 2 ደቂቃ ልስጣችሁና ጨምራችሁበት ከዛ በኋላ ወደ ሲሳይ መልሰዋለሁ። ሲሳይ አባታችን ካሉ። እሺ መምህር ቃለ ሕይወት ያሰማልን። አሜን። ያው እንግዲህ በእርሶም ሲጀመር ሁሉም ደግሞ በሰጠው አስተያየት በጣም ጥልቅ ሀሳብ ነው፣ ተዘርዝሮ አያልቅም። በእውነት እንደው ልብ ሳንላቸው ሰው ሁሉም አይግባባውም። እነዚህን ነገሮች ለይቶ አለማወቅ ነው። ጅግሩ የማይታወቀው የነገራችን በደንብ ልናውቃቸው አንድ ባንድና በህይወታችን ላይ ልንስላቸው የሚገቡ ነገሮች ናቸው። በማንኛውም ነገር ውስጥ በመንፈሳዊም፣ በትዳርም፣ በጓደኝነትም፣ በህብረተሰብ አጠቃላይ ከላይ እስከ ታች በቤተ ፖለቲካ ሁሉ በቃ እነዚህ ናቸው ትልቆቹ ችግሮች። በእነዚህ ነገሮች ላይ ጥሬና ብስል መሆን አለ። ሁሉም የተለያየና ዥንጉርጉሮች ነን፣ ማች ማድረግ የለም። እነዚህ ናቸው የሰው ልጆች ህይወት፣ መንፈሳዊ ህይወቱንም ስጋዊ ህይወቱን አንቀው የሚኖሩት እነዚህ ናቸው። እና ዋናው ግን በርዕሳችን መሰረት ኮሚኒኬሽን ነው። እንግዲህ ግንኙነት፣ መግባባት፣ መቀራረብ በብዙ መልኩ እንደሚገለጥ ነው። ብዙ ጊዜ ግንኙነት ሲባል ሰው አጠር አድርጎ ነው የሚያየው። በሆነ ነገር በተወሰነ ነገር አድርጎ ነው የሚወስደውና ግን በጣም ሰፊ ነው። በቃላቱ አብዛኛው እንደውም ቃላቶች ናቸው። በቃ ንግግር፣ በቃል አክብሮ፣ በአክብሮት ቃል፣ በቃለ ትህትና፣ በትህትና፣ በእነዚህ በሁለቱ ነገሮች እያንዳንዱ ካልተደገፈ ጥሩ ነገር ሁሉ መጥፎ ነው የሚሆነው። ማሩ ሬት ይሆናል፣ ይመራል። መጽሐፍ ቅዱስም ቢሆን ያው ንግግራችሁ በጨው የተቀመመ ይሁን ያለው ለዚያ ነው። አነጋገር ይገልጣል ነው ያለችው። ቅዱስ ጴጥሮስ መከራውን አይቶ ይገባችኋል አይደለሁም ባላት ጊዜ አነጋገር ይገልጣል ነው ያለችው። ንግግር በጣም ቀላል አይደለም። ያው እንግዲህ ከቃላት ከንግግር አልፎ መናገር ሳንፈልግ እንኳን
በምልክት ንግግር በቦዲ ላንጉጅ ያው ተገላምጠን እንሄዳለን። የሰውን አንጀት ጥብስ አድርገን እናደርግ ሁሉ እንደውም ጥሩ ነገር ሁሉ እናበላሸው እንችላለን፣ ልናስደስትም እንችላለን። እነዚህ ሁሉ ብናውቃቸውም በተለምዶ ግን እያንዳንዱን በጣም ያው መረዳት አለመረዳት የሚለውም ራሱ ትርጉሙን ማጣመም አለ እና ግን እነዚህ ትንትን ብለው እንደው ከልጅነት ጀምሮ ለእያንዳንዱ ህብረተሰብ ይሄን ሁሉ ቢያውቅ ሰው ተምሮም ይሄን እነዚህን ነገሮች አይተገበራቸው። ችግሩ ግን የሚገርመው በቤተ ክርስቲያናችን ውስጥ ይሄ ነው ብሎ እንደው ለመግለጥ እንኳን ባይመችም አባቶች ቤተ ክርስቲያን እያንዳንዱን ነገር ባጭሩ በውስጣቸው በመንፈሳቸው በትምህርት ቤት ከመኖር ብዛት በመንፈሳዊት በጣም የተሞረዱ ሰዎች እነዚህ በሙሉ ውስጣቸው አሉና ይገለጣሉ። ያው ባጭሩ መከባበር ስላለ መደማመጥ እነሱም የሚገልጡበት አድማጩም ደግሞ በደንብ ማድመጥ የሚለውን ነገር ማንን እንደሚያደምጥ አውቆ እና በጣም ጥሩ ነው። ቃለ ሕይወት ያሰማልን መምህር፣ ጥሩ ነው። እሺ፣ እግዚአብሔር ያክብርልን አባታችን፣ ቃለ ሕይወት ያሰማልን። ይሄንን ማቴሪያል መላክ እንችላለን። መጨረሻ ላይ ግን ያው አንዳንዴ ባለው ተግባቦት ጊዜ ጥቂትም ቢሆን ልዩነት ሲኖር መግለጫ መንገዶችን ቅድም እንዳየናቸው አንዳንድ የኮሚኒኬሽን ባለሙያዎች ምንድነው የሚሉት ሀት በሆነ ጊዜ ዲስከሽኑ አርጊመንቱ ምላሽ ከመስጠት በፊት ወዲያውኑ 5 ሰከንድ ብሪዝ ማድረግ 5 ሰከንድ ትንፋሽ መውሰድ የሚያስቸኩል የሚያንገበግብ ቢሆንም በጣም ወሳኝ እንደሆነ ይናገራሉ። የባለፈውን ስህተት ድክመት ባለፈው እንዲያደርገው ነበር የሚሉ ነገሮችን አለመምዘዝ በጣም ወሳኝ እንደሆነ ይናገራሉና በአጠቃላይ ልቡ ጠቢ የሆነ አስተዋይ ይባላል፣ በከንፈሩም ጣፋጭ የሆነ ትምህርትን ያበዛል ይላልና ልበ ጠቢባን እንድንሆን እግዚአብሔር ይርዳን። ሲሳይ ወደ አንተ መልሰዋል። እግዚአብሔር ይስጥልን። ያስተማረን የሚከረም እግዚአብሔር እየተመሰገነ ይሁን። መምህራችንን ተከትለን እግዚአብሔር አምላክ ጸሎትን ያሰማልን፣ አባታችንን በምስጢር አድርገው አጠቃለሉልን። ልዩ ጨመር አያስፈልግም። ከትምህርቱ አሰጣጥ ራሱ በምን አይነት ቨርቹዋልም ቢሆን በአካል ተራርቀን በቪዲዮም ሳንተያይ በዚህ መልኩም ቢሆን እንዴት አድርገው ተሳታፊውን ኮሚኒኬት ማድረግ እንደሚገባም ጭምር ነው ፕራክቲካሊ የተማርነው። ለእውነት በድጋሚ ጸሎትን ያሰማልን። ስለ ኮሚኒኬሽን ወይም ተግባቦት በቂ የሆነ ነገር እንዳገኙ ተስፋ አደርጋለሁ። እነዚህም እውቀቶች ደግሞ እንግዲህ በማንበብ ሌሎች ሪሶርሶችን በመመልከት የሚሉትን በመመገረል የበለጠ መዳበር ያስፈልጋል። ተግባቦት ምንም ነገር ለመስራት እንግዲህ እጅግ በጣም አስፈላጊ የሆነ ነገር እንደሆነ ጓደኞቻችን ያስተማሩን። ድጋሜ መከረን ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አባታችን በጸሎት በዚሁ ቢዘምሩ ሁላችንም በእግዚአብሔር ፊት በጸሎት ነው። እሺ፣ በሰላም ያስመሸን፣ በሰላም ያሳድረን። የሰማነውን ሁሉ ቃል በልባችን ይጻፍብን። በቃሉ መሰረት ስራ ሰርተን ወደ ተግባር ቀይረን ለሕይወታችን ጠቃሚ ሆኖ መንግስቱን እንድንወርስ አምላካችን ቅዱስ ፈቃዱ ይሆንልን። ያስተማሩንን ያዘጋጁልን ሁሉ እግዚአብሔር ይጠብቅልን። ልቡናችንን የሚክፈትልን እግዚአብሔር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል።
አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ይባርከን። ሰላም እደሩልን። አሜን። ሰላም እደሩ። አሜን። ደህና እደሩ። እግዚአብሔር ይስጥልን። አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ይወልድን። አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ይወልድን። ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ። ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ። ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ። ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ። ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላት፣ የሰማይ መጋረጃው ሸፈናት። ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና። ሚካኤል መልአክ በክንፉ ከለላት፣ የሰማይ መጋረጃው ሸፈናት። ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና። አዳም በጥፋቱ ከገነት ሲባረር በሚካኤል ክንፎች ቀድሞ አይቶች ነበር። ሔዋንን ሲጠራ ሕይወቴ ነሽ አላት። እንደሚድን አውቆ ድንግል ባንቺ ምክንያት ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅ ወልዳልናለችና። አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ይወልድን። ገብርኤል ማርያምን አበሰራት ወንድ ልጅ ትወልጃ